ፈመን ረሱል ሰለላሁ ዐለይሂ ወሰለም ብለዋል ፈመን ሐለፈ ቢዱንላህ ፈሁወ ሽርክ ነው ብለዋል። ስለዚህ አንቺ በአላህ ማይና እኔ የምናገረው ነገር ትክክል ነው በይ። እኔ የምናገረው ነገር ትክክል ነው ወላሂ አልዓዚም። አሁን ከባዱ ላይ ነገር ላይ ደረሰን። አውዙ ቢላህ 100,000 ብር ጠይቆሻል። 100,000 ብር እኔንም ይኸው አልዋሽም። ሄቨንም የምታውቃት ልጅ ለእሷም ተጠይቃለች፣ ለእኔም ተጠይቄያለሁ። 100,000 ብር ማለት ነው። ነይ ግቢ ሄቨን አለች። ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድን ነው ያሉት? እኛ ሰውን ስንድር 1 ሳንቲም አንወስድም ነው ያሉት አይደለ? ለምንድን ነው 100,000 ብር ነው የጠየቁት። ለእኔንም ለብዙ ሰው ጠይቋሉ። አረብ ሀገር ላሉ ሴቶች በሙሉ ጠይቋል፣ ለብዙ ሰው ማለት ነው። ከዛ 100,000 ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶች ኑ ዛሬ ተጠይቀናል፣ እኛም ተጠይቀናል የምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ስጡኝ። ይሄ ነገር መቆም አለበት። ሀዩ ነይና ለአላህ ብለሽ መስክሪ። ሄቨን ግቢና ማለት ነው። ለአላህ ብለሽ እኔ አላያትም ለሐላል ሆም እንዲረዱ አድርገሽ ከዛ በኋላ ታሰባስቢያለሽ አለኝ። ያ 100,000 ብሩ እጥፍ ነው የሚከፈልሽ ነው ያለኝ። ሰዎች እርዳታ ሲልኩ ግማሹ ለኛ ነው፣ ግማሹ ለሰዎች ነው ያለው። ይሄን ተጠቅሞ ነው ሰዎችን የሚድረው ምንም የሚያደርገው ማለት ነው። ይሄ ምንድነው አውቄ ነው ያወጣጣሁት። ወዲያው ሄቨን ጋር ደውዬ ሄቨንዬ እንደዚህ ብሎኛል 5 ሳንቲም እንዳትልኪ፣ እኔ ነገሮቹን ሄጄ አረጋግጣለሁ፣ ሳላረጋግጥ ማንም ሰው እንዳይልክ ብያለሁ። ከዛ በኋላ ነው ከነሱ ሚዲያ የጠፋሁት። በቃ ይሄ ነገር ስሰማ ማለት ነው። ኦኬ እሺ። እንግዲህ ብዙ ሰዎች ቢሮም አለን ምናምን አለን ማስረጃ አለን ስትሉ ነበር። እንግዲህ ያው እኔም እኮ ግራ ገብቶኛል። እንዴት ነው የሁሉ ወጪ የሚሸፍነው? ማለት የቢሮ ክራይ ምናምን እንደዚህ ሁለተኛ ቢሮም ልንከፍት ነው ሲባል እየሰማሁ ነው የተለያየ ቦታ ላይ እና እንግዲህ ነገር በነፃ አይደለም። ስለዚህ እህቶቻችን ከፍለው ነው 100,000 ብር ብዙ ብር ነው እኮ እንዴ! 100,000 ብር እኮ በጣም ብዙ ብር ነው ያጀማ እንዴ! እስኪ ቆይ ልጠይቅሽ ሀያት፣ የወር ደመወዝሽ ስንት ነው? አረብ ሀገር ሰርተሽ መልሽልኝ። አሁን ነው ወይስ አሁን ኤጋል ንገሪኝ። ኤጋል አልኩ ጀርመኛ። የስ አይ ንገሪኝ። ደመወዝሽ ስንት ነው? ወይ አንድ ወር ሰርተሽ ስንት ነው የምታገኘው? ማለት አሁን የራሴ ስራ ነው የምሰራው፣ ግን አሁን በሰው ቤት ቢሆን እስከ 30,000 እስከ 40,000 ነው የሚከፈለው አይደለም? 40,000። ስለዚህ 100,000 ብር የ3 ወር ደመወዝሽን ቢያንስ የ4 ወር ደመወዝ ነው የምትሰጪው ማለት ነው። 4 ወር አረብ ቤት የለፋሽበትን ነው የምታስረክብ እያንዳንድሽ ማለት ነው። ስለዚህ ዱባይ ላይ ያለች በጠለብ ሂዳችሁ ለሁለት ዓመት ሂዳችሁ ለሁለት ዓመት፣ ስለዚህ ዓመት ከ6 ወር የሰራችሁበት ለራሳችሁ ብታደርጉ የቀረውን ለዛ ለሐላል ሆም ነው የምትከፍሉት ማለት ነው። የ4 ወር ደመወዝ ነው የምትከፍሉት። ዱባይ ላይ ያለች እሷን 100,000 ብር ጠየቃትና ቁጥር ልኬላት ደወለችልኝ። ከዛን እሱ 100,000 ብር እየጠየቀኝ ነው። ደሞዜ ደግሞ 3,000 ምናምን ነው እና የ3 ወር የ4 ወር ደሞዜ ነው የምልከው። ይሄ ነገር ትክክለኛ ነገር ላይ ነው ወይ የሚውለው? እና ለእርዳታ ይውላሉ ለተቸገሩት ይውላሉ ስትለኝ እንዳትልኪ እኔ የለሁበትም በእኔ አላፍትና ለእሱ እንዳሰጩ ብያታለሁ። ለሄቨንም ደውዬ ነገርኳት። እንደዛ እኮ ብላ አለችኝ ብዬ ሁሉ ነገርኳት ከዚህ በፊት ማለት ነው። እንደዚህ እያጭበረበረ ነው ሰዎች ላይ የሚጠቀመው። በአረብ ሀገር ሴቶች ላይ ነው እየተጫወተ ያለው። ትዳር እያለ ካገናኛቸው በኋላ ከዛ በኋላ ሽምግልና አይቀርብ ምን አይል በቃ እንደዚህ ነው የሚጫወትባቸው። ለምን እንደዚህ ይሆናል? ማያውቀውን ሰው ነው እየዳረ ያለው ማለት ነው። መጀመሪያ ደግሞ ታዋቂ የሆነው በማን ነው? በሀጂ ነው። በሀጂ ተጠቀመ። ሀይት ሳንቺስ ለትዳር ፈልገሽ ነው ወደ እነዛ ሄድሽው? አይደለም። እኔ በሀጂ ምክንያት ነው እዛ ቤት የገባሁት። እዛ ቤት ቀረሁ። ሞዴሬተር ሰጠኝ። በቃ አንቺ እዚህ ቤት እንትን ነሽ አለኝ። በሀጂ ምክንያት ስለሚያውቀኝ በእርዳታ ነው የምንተዋወቀው። እኔ ብዙ ቦታ በእርዳታ ነው የምተዋወቀው፣ እንደዚህ እንትን አይደለም። እና ሞዴሬተር ሰጠኝና እዛው አስቀረኝ። እዛ በቃ እኔ ሰዎች አልተዳራችሁም ገና ስልካችሁ ምናምን ሼር አልተደረገ ምናምን ነገር ኖ፣ በፍጹም ተርፋችኋል ማለት ነው። አልሐምዱሊላህ ረቢል ዓለሚን። እኛ ለትዳር አጠቀን ሄድ ነው ያው ዝም ብሎ ለመጫወት ምናምን ነው እንጂ። አይ ተው እህቶቼ ተው። ለመጫወትማ እኛ ጋር አትመጡም። እኛም ጋር እኮ እንጫወታለን። ጥሩ አንዳንድ ጥሩ ጨዋታ አለ። እኔ አላውቃችሁም። በዚህ አጋጣሚ ሀያኩም ለለም ደስ ይላል። እኔ ያው እንግዲህ ያው ቅር እንዳይላችሁ ዋሹ። አንቺ አላህን አፈሪ እንዴ? አላህን ስንጠልሽ አይደለማ። እውነቱን መናገር አለባት። እኛ እኮ አለን እኮ ሄቨን አይደል? አልነበርሽም ሀዲ ዛኔ ዋትስአፕ ላይ አንድ ላውራኒ ሀይ ነበርሽ። ቆይ ሉአሊቲ እኔ አንድ ነገር ልጠይቅሽ።
አንቺ በየወሩ ስንት ደሞዝ ታገኛለሽ? የሚሰጥሽ ብር አለ ወይ? ለአላህ ብለሽ ነው የምትሰሪው እዛ? ቆይ አንቺ እዛ እኔ ሰራተኛ ነሽ አይደል? ቢሮ ውስጥ ሰራተኛ ነሽ። ገና ክላስ ጋር በቅርቡ ነው ግራጁዌት ገና አላደረኩም። በቃ እስካረግ ድረስ ልስራ ብዬው ነው ገብቼ። ግን በየወሩ ደሞዝ አለሽ? በየወሩ አዎ፣ ደሞዝ ምናምን ገና አልተነጋገርኩም። ወላሂ ሀቂቃ ነው የማወራው። ቆይ ስንት ነው የምታገኘው? ሳትነጋገሪ ወላሂ እስካሁን ድረስ ምንም አልከፈለሽም? ወላሂ ብር ምንም አይነት ገንዘብ አልተቀበልኩም። ግን ያው ተስማምተሻል፣ በብር እንደምታገኝ ነግሮሻል። ስጡኝና ላውራኒ ቆይ ለዋለት ዛሬ በጣም ብዙ ነገር ነው የምንሰማው። እንግዲህ ትዳር በሚዲያ ምን ያህል ችግር እንዳለው ከጀርባው ስሙ። እንግዲህ እሺ እኔ በኋላ ተጠንቀቁ ነው የምለው። ብዙ ነገር ገና ትሰማላችሁ። መረጃ ይኸው ደርሶኛል። ቮይስ ብሩ ምናምን ሁሉ ነገር አለ። እህቶች እየላኩልኝ ነው፣ አሰማችኋለሁ። ቪዲዮም ሰራለሁ በዚህ ጉዳይ ላይ። እኔ ደግሞ የሰራሁት ቪዲዮ እንዴት እንደምታደርሱ የት እንደምታስገቡት ስለማውቅ እህቶቼ ሰራላችኋለሁ። አብሽሩ። አንቺ አባል ትሆኛለሽ። ከዛ ለእርዳታ ተብሎ የሚላከው ገንዘብ ግማሹን ለእርዳታ እናውለዋለን፣ ግማሹን ደግሞ እኛ እንካፈለዋለን። ያ ነው ጥቅማችን። ግን ለማንም እንዳትናገር ያለኝ ማለት ነው። በጣም ደነገጥኩኝ። ወላሂ ላዚም እንደዚህ ይሆኛል ብለሽ ማለት ወላሂ አላህ ሻሂድ ነው። ይኸው ለሄቨን ራሱ ደውዬ ወዲያው ነግሬያታለሁ። ከዛ በኋላ ደንግጬ እንዴ ለእርዳታ ተብሎ የሚላክ ገንዘብ የሰው ሀቅ እኮ ነው፣ የሰው ላብ ነው፣ ነገ እኮ ሟች ነን ብዬ በጣም ደነገጥኩና ሄቨን ጋር ደወልኩላት። ሄቨን አልኳት 100,000 ብሩን እንዳሰጪ ለማወጣጣት ብዬ እንደዚህ ብዬ ጠይቄው እንደዚህ ብሎኛል፣ እንዳሰጪ እኔ ሄዳለሁ ኢትዮጵያ፣ አሁን ሄዳለሁ፣ ከ20 ቀን በኋላ ሄዳለሁ፣ ያለውን ነገር አረጋግጬ ከዛ በኋላ ልክ ከሆነ እንሰጣለን፣ ልክ ካልሆነ ግን አንሰጥም፣ እኔ አላማረኝም ስላት፣ ሄቨንም አዎ እንደዛ ይሻለናል፣ እንደዛ ከሆነማ የሰው ሀቅ ይኖር፣ የሰው ሀቅ ነው የሚሆንብን፣ እንደዛ አልፈልግም እኔም ለእርዳታ ካልሆነ ብላ እሷ ማቆመች፣ አልሰጠችም 100,000 ብሩ ማለት ነው። ከዛ የሆነ ጊዜ ደግሞ ደወለልኝና እሺ በቃ አለኝ፣ 100,000 ብሩን አትስጪ በእናትሽ አሁን አስፈልጎኝ ነው፣ 60,000 ብር አስገቢልኝ አለኝ። ለማን ነው? ለእኔ ብቻ አይደለም 60,000 ብር አስገቢ ያለው ለሄቨንም ብሏል፣ ለእኔም ብሏል። አንደኛው እዚህ ጋር ይኸውላችሁ ሙቤ በቪዲዮ ትውጣና ትናገር የምትሉ እኔ በቪዲዮ እኔ እዚህ ጋር ልድራት አይደለም ያመጣሁት፣ ገባችሁ? በቪዲዮ ትውጣ የምትለው በቪዲዮ ትውጣና ትናገር የምትሉ እዚህ ጋር እንግዲህ ያው እየተናገረች እናንተ ወይ ለራሳችሁ ለዩቲዩባችሁ ለቲክቶካችሁ ሸከላ ይሆናል። እዚህ ጋር የምታምኑ እመኑ። ስለዚህ በቪዲዮ መውጣት ከፈለች ትወጣለች፣ ካልፈለገች መብቷ ነው፣ እንደፈለገች። እኔ እዚህ ጋር ልድራት እኮ አይደለም የመጣሁት። ምንድነው የምትመስለኝ? ቁመትሽን ምናምንሽን መልክሽን እዛ እንደሚያደርጉት አይደለም፣ መብቷ ነው። ከፈለገች እንደፈለገች። እኔ ማንንም በቪዲዮ ትውጣ ምናምን አትበሪም በኮሜንት በይቀጥ ጀሚ ሀያት እና ምንድነው ያለኝ 60,000 ብር አለኝ ማለት ነው። 60,000 ብር ሲለኝ 60,000 ብር ለምንድን ነው ስለው ቢሮ ተከራየሁኝና የቀረኝ ገንዘብ ስላለኝ ቀሪ ገንዘብ ግዴታ ያስፈልግሃል ተብዬ ያን ገንዘብ ስለቀረብኝ ልከፍል ነው ሲለኝ፣ እሺ ወንድሜ አለ ኤርፖርት ነው የሚሰራው፣ እሱ ጋር ቁጥርህን እሰጠውና ይደውልልሃል፣ እሱ ያቀብልሃል አልኩትና ወንድሜ ጋር ደወልኩለት። ስደውልለት ሀላል ሆም የሚባል እንደዚህ የእርዳታ ድርጅት አለ እና ሰውም ያጋባል፣ ግን በቃ 60,000 ብር ጎሎት ነው እና ኸይር ስራ ስለሚሰራበት ታቀብለዋለህ ወይ ብዬ ስለው፣ እንዴ የት ታውቂዋለሽ? ሚዲያ ላይ አይደል እንዴ የምታውቂው? እስቲ ቆይ ልደውልና ቢሮውንም ሊየው በቃ ችግር የለውም አለኝና ሲደውልለት የዛኔ ለካ ቢሮ አልተከራየም፣ ቢሮ ተከራይቻለሁ ብሎ ለሁሉም ነው ያለው። ከዛ የት ነው ያለኸው? እኔ መኪና ይዣለሁ፣ ያለህበት ቦታ ልምጣ፣ ቢሮክን አይቼ ስለአንተ በደንብ አውቄ 60,000 ብሩን አቀብልሃለሁ ሲለው፣ ከዛ በኋላ አይ እኔ ልምጣ አለው። ከዛ ለምን ትመጣለህ? እኔ እመጣለሁ ሲለው፣ አይ እንደዛ ከሆነ ምናምን አለና ዘግቶት ለእኔ ደውሎልኝ፣ አረ ወንድምሽ እኮ ካልመጣሁ እያለኝ ነው፣ ስለዚህ ዝም ብሎ ብሩን ያስተላልፍልኝ፣ በሌላ ቀን አገኘዋለሁ ሲለኝ፣ እንደዛ ካልሆነማ በቃ ስቶፕ አልኩትና ዘግቼ ብር እንዳትልክለት ብዬ ነገርኩት። ከዛ በኋላ ሳኒ የሚባለው ልጅ ያው በፍቅር ስለነበረ ስናወራ የነበረው ሳኒ የሚባለው ነገርኩት። ስነግረው ውሸቱን እኮ ነው ቢሮ አልተከራየም ምናምን ሲለኝ፣ እኔ ምን አልኩት? ጀማል ጋር ደወልኩና ጀማል አልኩት፣ እንደዚህ እያታለልክ እንደዚህ የሐራም ስራ የምትሰራ ከሆነ ፂምህን አስረዝመ ወላሂ ለአዚም ሙቤ ጋር እሄዳለሁ፣ ብዙ ቦታዎችም ሄጄ በራሴን ቪዲዮ አዋርድሃለሁ፣ ከዛ አዋርድሃለሁ፣ ወላሂ ለአዚም አልምርህም።
እንደዚህ የምትዋሽ ከሆነ ቢሮ ሳትከራይ ነው ቢሮ ተከራይቻለሁ ያልከው ስለው፣ ከዛ ማን ነው እንደዚህ ያለሽን ሰው አውቀዋለሁ ሳኒ ነው፣ ግን እኔ አሁን እያመቻቸው ነው ያ ነገር እንደዛ ያልኩሽ ብር ስላነሰኝ ነው። እና ለምን ትዋሻለህ? ለብዙዎች እስካሁን ዋሽተህ ብር አስልከሃል። መጀመሪያ ቢሮውን ተከራይተህ ከዛ በኋላ የሚረዱ ሰዎች በስራችን እስከ 1000 ሰው አለ ብለሃል። ያ ሰው ካዘጋጀህ በኋላ ነው ሰዎችን ገንዘብ መጠየቅ የምትችለው። እንደዛ ካልሆነ እኮ የሀራም ስራ ነው እየሰራህ ያለሁ ምናምን ስለው፣ ከዛ በኋላ በቃ እኔ ምንም አልልሽም ምናምን ነገር ብሎ ስልኩን ዘጋብኝና ውሸት እንደሆነ ሳኒ ምን አለኝ፣ ውሸቱን ነው ምናምን ነገር ሲለኝ ምን አለ፣ በእልህ ሄደና ቢሮውን ተከራየ። እሱ ሳይሆን የተከራየው ሌላ ሰው በነፃ የ6 ወር በነፃ ከፍሎለት ተከራየው። እና ሀጂ ላይ የተሰራውም ስራ ሴራ ነው አካውንቱን ለማሳደግ እና ሀጂ በእኛ ስር አግብተዋሉ ተብሎ የእሱን ፎሎ እንዲያድግ የእሳቸው ተከታይ ወደ እሱ እንዲመጣ ገንዘብ ለመቀባበል ሲል ነው ይህን ነገር ያደረገው። እኔ ሀቂቃውን ነው የማወራው፣ ወላሂ ነው ምልክ እኔ